ትርሲት አለመኖሯ ደስተኛ አድርጎሻል የሚለው ነገር ያስተላለፈችው ርብቃ እንግዲህ ልዕልትም ወደ ልጆቹ ደስተኛ እንዲሆኑ ብላ የሚወዱትንም ነገር ይዛ መጥታ ነበረ። ልዕልትም በሩ ስትከፍት የተቀበለቻት ርብቃም በሌላ አመለካከት ነበረ። የርብቃ ሁኔታ ለልዕልት ግን ግልጽ ሆኖላት ነበረ። ርብቃ ለምን እንደዚህ እንደምትሆንባት ትርሲትንም አለመኖሯ ነው ፈልገሽ ትፈልጊዋለሽ የሚለው መልስ ሲሰጣትም፣ ነገር ግን ርብቃ የተናገረችው ነገር ልዕልትም በመጥፎ አልመዘገበችውም። ምክንያቱም ልዕልት በጣም አስተዋይ ከመሆኗ በላይ የትርሲት አለመኖር እንደማትፈልገው ነው የገለጸችው። ነገር ግን ትርሲት አሁን ላይ በህይወት አለመኖሯ ላንቺ ደስታ ነው ስትላት፣ ትርሲት እኮ መልካም ሰው ነበረች፣ ስለዚህ ይሄ ነገር ደሷ አይገባትም ብላ እንግዲህ ለርብቃ ነግራታለች። ባይሆን ርብቃ ደስተኛ እንዳልሆነች ማለት ርብቃ ደስተኛ እንደሆነች እና ትርሲት አለመኖሯን እንዳስደሰታት ነበረ እየተናገረችው። ርብቃ በዚህ ሰዓት ከትርሲት ጋር እንደዛ የተያያዘችበትንም ነገር ግን ከብሩኬ ዙሪያ ለማጥፋት የሚለውን ሀሳብ ነበረ። እንግዲህ ርብቃ አሁን ላይ ልዕልትም ይዛው የመጣችው ነገር ለዚህ ቤት አስፈላጊ አይደለም የሚለው ምላሽ ነበረ የመለሰችላት። ያሽው ነገር ይዘሽ ወደ ቤትሽ ተመለሺ፣ እዚህ ደግሞ ላንቺ የሚሆን ነገር ላንቺ የሚሆንም ቤት እንድትገቢም አልፈቅድም የሚለው ምላሽ ትሰጣታለች። ልዕልትም በዚህ ሁኔታ ሆና የርብቃንም መጋፈጥ ስላልቻለች በሩም ላይ ብዘጋባትም እንግዲህ ልዕልት ሌላ አማራጭ ነበራት። ወደ ብሩኬ መደወል ነበረ። ብሩኬም ጋር ስልክ ስትደውል እደውላለሁ በቃ እንዲም አላለቻትም። ምክንያቱም ርብቃ ሌላ ምክንያት ፈጥራ እንግዲህ ብሩኬም ስልኩ እንዳያነሳ እንደምታደርግ እርግጠኛ ነበረች። ነገር ግን ልዕልት ያደረገችው ነገር ርብቃ ላይዋ ላይ በሩ ብዘጋባትም ብሩኬ ግን ከኋላም ነበረ። ርብቃ ቶሎ አለመምጣቷ ትንሽ ግር አስብሎት ነበር። እንግዲህ ብሩኬ ያንን ነገር ደግሞ በፍጥነት ማስተካከል እንዳለበት ነበር የተናገረው። ብሩኬ እንግዲህ አሁን ላይ ርብቃንም በዛ ሁኔታ ስትጠብቅ ለምንድን ነው የቀረሽው? ቆየሽ እኮ ከወጣሽ ብሎ የሚል ነገር ተናግሯት ነበረ። ግን ደግሞ ርብቃ ይህንን ነገር የተናገረችው በሌላ ነበረ። ለማኝ እንደነበረ እና ወደዛ አካባቢ እንዲሄዱ እንዳደረገች ነበረ የተናገረችው። ነገር ግን ብሩኬ ሁሌም እንደታወቀ ጥሩ ነገር ከመስራት ወደኋላ የማይለው ታዲያ ለምን የሚበላ ወይንም የሚፈልጉት ነገር ሰጠሻቸው የሚለው ነገር ሲጠይቃትም ርብቃ ግን ተደነጋግራ ነበረ። ብሩኬ ግራ እስከሚጋባ ድረስ የፈለጉትንም ነገር ባይታወቅም ግን እንደሌላቸው አመስግና እንደላከቻቸው ትናገራለች። ግን ደግሞ በመሀልም ብሩኬ በሩ ከፍቶ እንዲወጣ አልፈለገችም ነበረ። ርብቃ ያንን በር እላዩ ላይ ነበረ እንግዲህ እንዳይሄድ ብትታገስም ግን ደግሞ የስልክ ጥሪ ወደ ብሩኬ ሲመጣ ለማጣራት ሞክራ ነበረ። ደግሞ ልዕልት እንደደወለችለት ስትሰማ በጣም ትናደዳለች። ደወለችልክ የሚለውንም በውስጧ ውስጧ በጣም የሚጮህ ድምጽ ነበር የተናገረችው። እንግዲህ በመሀልም ብሩኬ በሩ እስኪ ከፍት ድረስ እሷም ትወጣለች ወደ ደረጃው። በዚህ ጊዜ ብሩክን በሩ ሲከፍተው ግን ልዕልት ነበረች። ልዕልት ምንም ነገር እንግዲህ ልዕልትም በሩ አጠገብ ነኝ ብላ ከመናገር ውጪ ለብሩኬም እዚህ ነኝ ርብቃ መለሰችኝ የሚለው ነገር አልተናገረችም ነበረ። በዚህ ሰዓት ብሩኬ በሩ ሲከፍት ልዕልት ነበረች። ልዕልት ደግሞ በእጇ ይዛ የመጣችው ጥሩ የሆነ ነገር ነበረ። ያንን ነገር ደግሞ ምንድን ነው ብሎ እንግዲህ ብሩክም ጠይቋታል። ነገር ግን ብሩክ ለልጆቹ ጣፋጭ ነገር እንዳመጣችላቸው ነበር የተናገረችው። በጣም ደስተኛ እንደሚሆኑ ብሩኬ ደግሞ በጥሩ አቀባበል እንግዲህ ልጆቹ የሚወዱት ነገር አምጥተሻል የሚለው ነበር የነገራት። ነገር ግን ርብቃ ይሄ ነገር ላንቺ የትርሲት አለመኖር ተጠቅመሽ ነው ብላ ብትላትም የርብቃ ነገር ምንም አላሳሰባትም ነበረ። ብሩኬ ግን በጥሩ አቀባበል ስለተቀበላት ልዕልትም በጣም ደስተኛ ነበረች። ተቀብሎ እንግዲህ እሱ ይዞት ወደ ላይ ይወጣል። በዚህ ሰዓት ርብቃ እንግዲህ ከልዕልት ጋር አስተያየታቸው ጦርነት የከፈቱ ነበረ የሚመስለው። እንግዲህ ርብቃ ትርሲት
ትርሲት ምንም እንኳን በህይወት ባትኖርም አሁን ላይ ብቸኛዋ እኔ ነኝ ከብሩኬ አጠገብ የምገኘው የሚለው ነገር ስላሳሰባት፣ ይህ ነገር ደግሞ ልዕልት ባገኘቻት ቁጥር እንግዲህ ልዕልት ባላወቀችው ነገር ጥሩ አመለካከት አታሳያትም። ነገር ግን ርብቃ እያሳየችው ያለችው ባህሪ ከቤተሰቡ ወጣ ያለ ነው። በተለይ ደግሞ ከብሩኬ አካባቢ ብሩኬንም የሚጎዳ ነገር ወይንም ብሩኬ አካባቢ አንዳች የተለየች ሰው በምታይበት ሰዓት የተለየ ስሜት ስለሚሰማት እንግዲህ ብሩኬ ከማንም ሰው ጋር ሌላ እናታቸው ካጡ በኋላ ልዕልት በዙሪያቸው ብዙ ነገር እንዲቀይሩ ስለ እናታቸው ጥሩ ነገር እንዲያስቡና እናታቸውም ደስተኛ የሚያደርጋትን ነገር እና ደግሞ እናታቸው ባለች ሰዓት ለነሱ የምታደርግላቸው ነገር ትርሲት እያደረገችው ሁሉ ነገር ላይ ልዕልት ላይ አግኝተዋል። በተለይ ደግሞ የልጆቹ ፍላጎት የምትረዳዋ ልዕልት ልክ እንደ እናታቸው ምንም እንኳን እናት የምትሸፍነው ቦታ ባያገኙ ግራ ተገብቷል። ሁሉንም ነገር በእጁ እያወጣ ደርሶበታል። ምክንያቱም አሁን ላይ አጋቹ ሰውዬ እህቱንም ከማገቱ በላይ ሌላ መረጃ እንዳይሰጥበት ከተያዘ፣ በፖሊሶች ከተያዘ ለሱ ያለውንም ሁሉንም መረጃ አሳልፎ ይሰጥብኛል የሚለው ጭንቀት ይዞታል። ታዲያ ሚኪ በጣም ከቤተሰቡ ከአባቱም በላይ አሳልፎ ከምንም በላይ እየተጨነቀ ያለው ስለ አንዳች ነገር ነው። ማህሌትም የያዘው ሰውዬ ቅድሚያ በፖሊሶች እንዲፈለግ ወይንም ኮማንደሩ እንዲፈልገው ካደረገ በኋላ ሌላ ግን ቀድሞ ምናልባት ፖሊሶቹ እነሱ ከያዙት ምንድን ነው የሚወጠኝ ብሎ በጣም ተጨንቋል። እንግዲህ ያንን ነገር እንዳይፈጠር ለኮማንደሩም ብዙ አስጠንቅቆታል። የምከፍልህንም ነገር በስነ ስርዓት ስራ፣ እኔ ብር የምሰጥህ በባዶ አይደለም፣ የምሰጥህን ብር በግዴታ የምፈልገው ነገር እንድታቀርብልኝ ነው ብሎ ነበረ ከባድ የሆነ ያስተላለፈለት መልእክት። ግን ደግሞ ኮማንደሩም የሚኪ ዛቻ ምንም እንኳን አልመሰለውም። ብር እስከ ከፈለኝ ድረስ የፈለገው ቢናገር ለዓላማዬ እጓዛለሁ የሚለው ነገር ነበረ የያዘው። እንግዲህ ሚኪ ከአባቱ ጋር ያለውንም ነገር ተቋርጧል። በተለይ ደግሞ ማህሌት ወደ ቤት ከመጣች ቀናት ስለተቆጠሩ ምንድን ነው የምትፈልገው? ልጄ ካልመጣች ምግብ አልበላም፣ ምንም ነገር ካንተ ጋር አልነጋገርም የሚለው መልእክት ለልጁም አስተላልፈዋል። እንግዲህ ሚኪ አባቱ ፊት ወደ ማህሌት ስልክ ደጋግሞ ሞክሮ አልተሳካለትም። ያንን ነገር ደግሞ አባት አስቆጥቶታል። ስለ እህትህ አትጨነቅም፣ የምትጨነቀው ፍላጎትህ ምንድን ነው? እኔ ምግብ አይደለም የምፈልገው ልጄም በአይኔ ማየት ነው የምፈልገው ብሏል። እንግዲህ ማህሌት እያሳለፈችው ያለችው ነገር ማንም እየተረዳላት አይደለም። ነገር ግን ሚኪ ይሄ ነገር ደግሞ ጠንቅቆ ያውቀዋል። ምንም አማራጭ ስለሌለው ዝም ብሎ ቢቀመጥም እያሳሰበው ያለው ነገር ማህሌት ትጎዳለች የሚለው አይደለም። ማህሌት በየትኛውም ነገር ሊጎዳት አይችልም ብሎ ያስባል። ሚኪ የሚያስብበት አንደኛው ነገር ከእኔ ጋር ምንም እንኳን እኔ የፈለኩትንም ነገር ላደርግ የምችልበትንም አንደኛው መንገድ እህቴን ማስለቀቅ ብሎ አባቱ ፊትም ሌላ ነገር ነው የሚያወራው። ሚኪ ግን እያወራው ያለው ነገር ሌላ ተቃራኒ ነው። ብሩኬን ስለመጣል ነው ሚኪ አሁን ላይ ከኮማንደሩም ጋር የሚወዳደረው። በተለይ ደግሞ እንግዲህ አሁን ላይ ስለ ቤቱ ውርስ እና ስለ ቤቱ ንብረት ክፍፍል ላይ ሁሉንም ነገር ለሚኪ አሳልፌ ለብሩኬ አሳልፌ አልሰጥም ብሎ እንግዲህ በዚህ ነገር ላይ ተያይዘውታል። ወይዘሮ ሂሩትም ስለ ቤቱ እና ስለ ድርሻውም ከሚኪ ጋር አውርታለች። ይህ ነገር ስታወራ እንግዲህ ለሚኪ ጥሩ የሆነ ሀሳብ አምጥታለታለች። ሚኪም እዛ ቤት ውስጥ ግማሽም ሳይሆን ሩቡ የሚሆነውንም ድርሻ እንደሚሰጠውና ነገር ግን ብሩኬም ትርሲት ከዛ በፊት ቃል የገባችላቸው ቤት እንዲሰራ የሚፈልጉትንም ያንን ነገር ሰርተህ አንተ ደግሞ ሙሉ ሀብቱ እንዲፈርም ታደርጋለህ የሚለው ሀሳብ አቅርባለት ነበረ። እንግዲህ ያንን ሀሳብ ደግሞ እንግዲህ ሚኪ እኔ ይህንን ያክል ንብረት አልፈልግም፣ ግማሽ ለግማሽ ካልሆነ በጭራሽ፣ በዛ ላይ ደግሞ ስለ ልጆቹ ደግሞ እኔ ላይ ካልሆኑ ብሎ ከወይዘሮ ሂሩት ጋር ጦርነት ፈጥሯል። ያንን ነገር ደግሞ እንግዲህ ወይዘሮ ሂሩት እኔ አልፈቅድልህም፣
አንተ 25% ብቻ ነው የሚደርስህ ብላ ነው እንግዲህ ወይዘሮ ሂሩት በምን አይነት ሁኔታ ይህንን ሀብት ከፋፍለዋለች። 25%ቱ ለሷ 50%ቱ ደግሞ ለልጆቹ እንደዛ አድርጋ ነው የከፋፈለችው። ነገር ግን ወይዘሮ ሂሩት ይህንን ነገር ስትከፋፍልም 50%ቱ ግማሽ ግማሽ ለልጆቹ ቢሆንም ከእሷ ጋር እንዲኖሩ ነው። ከእሷ ጋር ኖረው ያው ሙሉ ለሙሉ ወደ እሷ እንደገባ ለማስቆጠር ነው የምትፈልገው። እንግዲህ ይሄ ነገር ደግሞ ሚኪን አስቆጥቶታል። ሚኪ በጭራሽ መሸነፍ አልፈልግም ብሏል። እንግዲህ መሸነፍ የማይፈልግበትም አንደኛው ነገር ወይዘሮ ሂሩትና ሚኪም የራሳቸው የሚያውቁት የሁለታቸው ጸብ አለ። ሁለቱ የሚያጣላቸው ማያስማማቸው ነገር የንብረቱ ክፍፍል ነው። ሚኪ ደግሞ እንግዲህ አባታቸው እንዲጠሉ ልጆቹ አባታቸው ስለነሱ እንደማያስብ ደጋግሞ ለልጆቹ ተናግሯል። የተናገረው ለፌቨን አይደለም፣ የተነገረው አሁን ላይ ለካልብ ነው። ካልብ ደግሞ እንግዲህ አባቱ ብሩክ ላይ ብዙ ቅሬታዎች አሉት። ያንን ቅሬታ ደግሞ ያመጣበት ሚኪ ነው። አባቱ ብዙ ጊዜ ደጋግሞ ልጄ ለምን ጠላኝ፣ ልጄ ለምንድን ነው እንደዚህ የሚለው፣ እንደማልወዳቸው ለምንድን ነው የሚያስበው የሚለው ጥያቄ ግን ብዙ ጊዜ ጥያቄ ፈጥሮበታል ብሩክ። ቢሆንም ግን ብዙ ነገሮች ስለተደራረቡበት ምንም አይነት መልስ ሊያገኝለት አልቻለም። በዚህ መሀል እንግዲህ አሁን ላይ ልዕልትንም ከመጣች በኋላ ከብሩኬ ዙሪያ ለማጥፋት ርብቃም ከነ ብሩኬ ጋር ለመዝናናት ወጥታለች። ለመዝናናት ብትወጣም ከነ ብሩኬ ጋር ግን ደግሞ የተገኘው ልጆቹም ለርብቃ ከባድ የሆነ ነገር አዘጋጅተውላታል። ከእሷ ጋር እንዳይሄዱ ለማድረግ ደግሞ ከዘነበንም አያታቸው ፈርተዋል። እሱንም ማስከፋት አንፈልግም፣ በጣም ነው የምንወደው የሚለው ነገር ነበር የተናገሩት። ሌላኛው ነገር ደግሞ ሚኪ አሁን ላይ ሌላው አባታችንም ይቆጣናል፣ አባታችንም ማሳዘን አንፈልግም፣ እሷ አትሄጂም ከኛ ጋር ካልናት አባታችን እንግዲህ ይከፋል የሚለው ነበረ። ነገር ግን ርብቃ አብራቸው ከሄደች በኋላ ጉድ ሰርተዋታል። ይሄ ነገር ደግሞ ልጆቹን ያቅደውና የእሷንም ለመጣል የሞከሩበት መንገድ ነበረ። ይሄ ነገር ደግሞ ለልጆቹ ከባድ የሆነ ውሳኔ ነበረ። ርብቃም ከአለባበሷ ጀምሮ እንግዲህ እነሱም የማይወዱት ቤተሰቡም ያልወደደው ነገር ነበረ ለብሳ ሄደችው። በዚህ መሀል ልጆቹም ተሳክቶላቸዋል። እንግዲህ ይህንን ውርደት እንድትቀበል አድርገዋታል። ግን ደግሞ ርብቃ ከነሱ ጋር ጸብ ያላት አይመስልም። ጸቧ ግን ከብሩኬ ዙሪያ መገኘት ነው። ብሩኬ ዙሪያ ላይ መገኘት ብሩኬንም አጠገቡ ማንም ሰው እንዳይቀርብ የሚያደርግ ነገር ነው። እንግዲህ ማህሌት አሁን ላይ ካገታት ሰውዬ ብዙ ጊዜ ከሱ መልስ መፈለግ ጀምራለች። ብዙ ጊዜ ምንድን ነው ፈልገው ከኛ እና ከወንድሜስ ያለህ ግንኙነት ምንድን ነው ብላ እንግዲህ ለልጁም ጠይቀው ነበረ። ይሄ ነገር ደግሞ ምንም አይነት ምላሽ አላገኘችለትም። እኔ ከወንድምሽ ጋር ምንም የሚያገናኘኝ ነገር የለም፣ ግን ደግሞ ሚስቱንም እሱ ነው እንዳትኖር አድርጎ ያጠፋት ብሎ ነበረ የተናገረው። እንግዲህ ርብቃ ማህሌትም አላመነችም። ለዚህ ነገር ትርሲትን በጣም እንደሚወዳት ስለምታውቅ አሳልፎ ይሄ ነገር ያደርጋል ብላ አላሰበችም። እንደ መላክ የምታየው ወንድሟን በዚህ ናክል ስለ ወንድሟ መጥፎ ነገር እንዲናገርም አልፈቀደችለትም። ማህሌት ግን አንድ ነገር አድርጋለች። ሽንቴ መጣ የሚለው ነገር ተጠቅማ እንግዲህ ለማምለጥ ነበረ ሙከራ ያደረገችው። ሽንት ቤት የሌለበት እና ደግሞ ልጁም እዛ አካባቢ ላይ በጣም ድብቅና ማንም ሊገባበት የማይችል ቦታ ስለሆነ፣ በሌላኛ ደግሞ እንግዲህ እሱ ይሄ ነገር ቤት በኩል አድርገዋለሁ ብሎ ማህሌትም እንዳትጠይቀው ሲፈራው የነበረው ጥያቄ ነበር የጠየቀችው። በዚህ መሀል እንግዲህ ባልዲ ላይ ሰጥቶ ሽቷ እንድትሸና ነበረ። ይሄ ነገር ሊሆን አይችልም ብላ ብትሟገተውም እንግዲህ ዞር ብሎ አይኑንም እንደማያያት ያደርጋል። ማህሌት ግን ሌላ ሲስተም ነበር የተጠቀመችው። ሲስተሟም እንግዲህ ማህሌት እሱንም መታ ለማምለጥ ነበረ፣ ግን ባልታሰበችው መንገድ እሱንም መታ ለማምለጥ ትሞክራለች። ነገር ግን ቤቱ ቁልፍ ነው፣ በየትኛውም በኩል ልታመልጥ አልትችልም።
ልጁንም የመታችው በአንድ ጊዜ ስለነበረ ማምለጥም የማትችልበት ሁኔታ ላይ ትገባለች። እንግዲህ ማህሌት አሁን ላይ ከልጁ ድጋሚ በእሱ እጅ ትገባለች።